በደቡብ አፍሪካ ምድር ለስደተኞች የተሰጠው ለቃችሁ ውጡልን የሚለው ማስጠንቀቂያ ቀነ ገደብ ሰኔ 30 ደርሷል። ጆሃንስበርግ በከፍተኛ ጭንቀት ውስጥ ሆናለች። ማርች ኤንድ ማርች የተባሉት የጸረ ስደተኛ ቡድኖችም ቀነ ገደቡን ሳያከብሩ የቆዩ ስደተኞች ሕጋዊ የመኖሪያ ፍቃድ ያላቸው ነዋሪዎች ላይ ጥቃት ለመሰንዘር በከባዱ እየተዘጋጁ መሆናቸው ተሰምቷል። ይህ ብቻ አይደለም። የኢትዮጵያውያን ነዋሪዎችን ከፍተኛ ጭንቀት ውስጥ የከተተው ቀነ ገደቡና በደቡብ አፍሪካ ያለው አስፈሪ ሁኔታን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ እርምጃ ያድርጉ። መልካም ቆይታ። የስደተኞች ተቃዋሚዎችና አክቲቪስቶች የውጭ ሀገር ዜጎች ሙሉ በሙሉ የሀገሪቱ ምድር ለቀው እንዲወጡ ያስቀመጡትና ለመላው ሀገሪቱ የተሰጠው የመጨረሻው የጊዜ ገደብ ወደ ማክሰኞ ዕለት ለመድረስ ሰዓታት ብቻ እየቀሩ ባሉበት በዚህ ወቅት ላይ ደቡብ አፍሪካ ከአፓርታይድ ስርዓት ማክተም በኋላ በታሪኳ አይታው የማታውቀውን እጅግ አስፈሪና በማንኛውም ሰዓት ሊፈነዳ የሚችል አዲስ የታሪክ ምዕራፍ አፋፍ ላይ ቆማለች። ቀደም ሲል በርካታ ስኬታማ የሆኑ ኢትዮጵያውያን የንግድ ባለቤቶችና የሥራ ፈጣሪዎች ደምቀው የሚታዩባቸው በርካታ ባህላዊ ምግብ ቤቶችና ትናንሽ የችርቻሮ መደብሮችን ሶፓዝ ሾፕስ ከፍተው በስፋትና በነፃነት ይንቀሳቀሱባቸው በነበሩት በጆሃንስበርግ መካከለኛ የንግድ ኢንዱስትሪ አውራ ጎዳናዎች ላይ አሁን የሚታየው ድባብ ሙሉ በሙሉ ተቀይሯል። በከፍተኛ ፍርሃትና ጭንቀት ስሜት አካባቢውን ወሮታል። እጅግ በጣም ብዙ ቁጥር ያላቸው የውጭ ሀገር ስደተኞች በተለያዩ ሀገራት ኤምባሲዎች፣ ቆንስላ ጽሕፈት ቤቶችና ጊዜያዊ መጠለያ ጣቢያዎች ካምፖች አቅራቢያ ጥቅጥቅ ብለው ተሰብስበው የሚታዩ ሲሆን የሀገሪቱ የፖሊስ ኃይልም ግጭትና ረብሻ ይነሳባቸዋል ተብለው በሚጠረጠሩ ቁልፍ ቦታዎች ላይ በከፍተኛ ቁጥር ተሰማርቶ ይገኛል። ማርች ኤንድ ማርች በተባሉና መሰል ጽንፈኛ የጸረ ስደተኛ ቡድኖች አማካኝነት የተሰጠውና እስከ ሰኔ 23 ቀን በፈረንጆች እስከ ሰኔ 30 የሚቆየው የመጨረሻው የጊዜ ገደብ ማስጠንቀቂያ ቀደም ሲል በዝምታ ውስጥ ተቀብሮ የነበረውን ማህበራዊ ንትርክና ጥላቻ ወደ ትልቅ ሀገራዊ የባሩድ ክምችት ቀይሮታል። በዚህ የተነሳ በአሁኑ ሰዓት በሺዎች የሚቆጠሩ ስደተኞች ሕይወታቸውን ለማዳን ከየቦታው እየሸሹ ነው። አዳዲስ አሰቃቂ ጥቃቶችና ሁከቶች ሊቀሰቀሱ እንደሚችሉ የሚገልጹ ይፋዊ ያልሆኑ አስፈሪ ወሬዎችም በየከተሞቹና በየመንደሮቹ በስፋት እየተናፈሱና እየናኙ ይገኛሉ። ታዲያ በአሁኑ ወቅት የደቡብ አፍሪካ ኢኮኖሚ እጅግ ከፍተኛ በሆነ የሥራ አጥነት መጠን እየፈራረሱ ባሉ ደካማ መሠረተ ልማቶችና በሕዝብ መካከል በሰፈነ ጥልቅና ስር የሰደደ የማህበራዊ ኑሮ አለመመጣጠን ሳቢያ በዚህ አይነቱ አስቸጋሪ ወቅት ሰነድ የሌላቸው የውጭ አገር ዜጎች በተለይም በችርቻሮ ንግድ፣ በሆቴሎችና መስተንግዶ እንዲሁም መደበኛ ባልሆኑ ጥቃቅን የንግድ ዘርፎች ውስጥ በራሳቸው ጥረት ጠንክረው መስራት ላይ የነበሩ የራሳቸው ንግድ መስመር መፍጠር የቻሉትና በጉልህ የሚታዩት የኢትዮጵያውያን ማህበረሰብ አባላትን ኢላማ ማድረግ መጀመሩ ሁኔታውን ወደ ሙሉ አጠቃላይ ሀገራዊ ቀውስ አሸጋግሮታል፣ ቀይሮታል። በሀገራቸው ባለው ወቅታዊ አስቸጋሪ ሁኔታና በተለያዩ ፈተናዎች ሳቢያ የተሻለ የሥራና የህይወት ዕድል ፍለጋ ወደ ደቡብ አፍሪካ የመጡት በርካታ የኢትዮጵያ ዜጎች አሁን በዚህ ዓመት መጀመሪያ ላይ የበርካታ ሰዎችን ህይወት በቀጠፈውና በአሁኑ ወቅትም ይበልጥ በጠነከረው የጸረ ስደተኞች ጥላቻና የጥቃት ማዕበል መሃል ላይ በቀጥታ በመገኘታቸው ለከፍተኛ አደጋ ተጋልጠዋል። የቀድሞ የራዲዮ ጋዜጠኛና አቅራቢ ጆኒስታን ንጎቤሴ ዙማ በምትመራውና በደርባን ከተማ መሰረቱን ባደረገው ማርች ኤንድ ማርች በተባለው የሲቪክ ንቅናቄ አማካይነት በርካታ ደጋፊዎችን በማስተባበር አንድ ግልጽና ፍጹም ድርድር የማይቀበል ጠንካራ ጥሪን አስተላልፈዋል። መልእክቱም ሰነዱን ህጋዊ ፍቃድ የሌላቸው ስደተኞች ሙሉ በሙሉ እስከ ሰኔ 23 2018 ዓ.ም ድረስ ሀገሪቱን ለቃችሁ ውጡ፣ ይህ መሆን አለበት የሚል ሲሆን ይህ ካልሆነ ግን በተቀናጀ መልኩ በሚካሄዱ ግዙፍ ህዝባዊ ሰልፎችና እርምጃዎች የሚመጣውን ማንኛውም አይነት አስከፊ መዘዝ ይጋፈጣሉ የሚል ነው። ይህ ቡድን በበኩሉ በሚያደርገው እንቅስቃሴ ሙሉ በሙሉ ሰላማዊ እንደሆነና ዓላማው የመንግስት ባለስልጣናትና የሚመለከታቸው አካላት ችላ ያሉትን የሀገሪቱን የስደተኞች ህግ በአግባቡ ለማስከበር እንደሆነ አጥብቆ ይሟገታል። ይሁን እንጂ በሰልፈኞቹና በአዘጋጆቹ ዘንድ የሚሰሙትና የሚነገሩት አባሃምቤ መሄድ አለባቸው፣ ይበቃል የሚሉ ጠባጫሪ ንግግሮችና መፈክሮች ቀደም ሲል በአገሪቱ ተከስተው የነበሩትና የብዙዎችን ህይወት የቀጠፉትን አስከፊ የውጭ ዜጎች ጥላቻ፣ ዜኖፎቢያ ማዕበሎችን ዳግም ሊቀሰቅሱ ይችላሉ የሚል ታላቅ ፍርሃትን በሰው ልብ ውስጥ ዘርተዋል። የፖሊስ ኮሚሽነሩ ይፋዊ ሪፖርቶች እንደሚያመላክቱት በአሁኑ ወቅት ላይ በኳዛሉ ናታልና እንደዚሁም
በጋውቴንግና በዌስተርን ኬፕ ግዛቶች እጅግ ከፍተኛ ቁጥር ያለው የወታደርና የፖሊስ ኃይል በስፋት ተሰማርቷል። የግል ደህንነት ተቋማትና ትላልቅ የንግድ ድርጅት ሁኔታዎቹን ከላይ ሆኖ በቅርበት ለመከታተልና ለመቆጣጠር እንዲቻል የራሳቸው ሰው አልባ ድሮኖችና ሄሊኮፕተሮችን ለአሰሳ እንደሚያበረክቱ ቃል ገብተዋል። ፕሬዚዳንት ሲሪል ራማፎዛ በበኩላቸው መላው የአገሪቱ ዜጎች ፍጹም መረጋጋት እንዲያሳዩ የተማጸኑ ሲሆን የስደተኞችን ሕግ ማስከበርና ተያያዥ እርምጃዎች መውሰድ የሉዓላዊ መንግስት ብቸኛ የስልጣን ተግባር መሆኑን ለሕዝቡ በተደጋጋሚ አሳስበዋል። ይሁን እንጂ በየዕለቱ ከፍተኛ ብስጭት፣ ኑሮ መራርና እንዲሁም ቁጣ በሚፈላባቸው በእነዚሁ በድሆች አካባቢዎች ላይ በሚኖሩባቸው መንደሮች ውስጥ መሰል የመንግስት የሰላም ጥሪዎችና ልመናዎች ፈጻሚ ሰሚ የሌላቸውና የራቁ ሆነው በስፋት እየታዩ ይገኛሉ። ይህ ብቻ አይደለም። በአሁኑ ወቅት ከደርባን ከተማ የሚወጡ መረጃዎች እንደሚያሳዩት በርካታ የማላዊ ዜጎች በይፋዊ ሰነድ ማቀነባበሪያ ማዕከላት ውስጥ የባህር ማዶ ጉዞ ፍቃድ ለማግኘት ረዥም ሰዓታት በሰልፍ እየተሰቃዩ የሚገኙ ሲሆን የዚምባብዌ ዜጎች በኬፕታውን በሚገኙ የሀገራቸው ቆንስላ ጽሕፈት ቤት ደጅ ላይ እንዲሁም ሜዳ ላይ ውለው እያደሩ ነው። ከዚህ ባሻገር የሞዛምቢክ ዜጎች መኖሪያ ቤቶቻቸውን በጥላቻ በተሞሉ ሰልፈኞች አማካይነት በእሳት ከተቃጠሉባቸው በኋላ ወደ ሀገራቸው የሚመልሷቸው የረድኤት አውቶቡሶች ላይ በከፍተኛ ሐዘን እንደተሳፈሩ ይገኛሉ። ለኢትዮጵያውያን ስደተኞችና ነጋዴዎች ግን ይህ አደጋ በቀጥታ ከራሳቸው ሕይወትና ንብረት ጋር በጥብቅ የተሳሰረ እጅግ የከፋ ክስተት ነው። በሀገረ ደቡብ አፍሪካ ጆሃንስበርግ የሚገኙ የማህበረሰብ መሪዎች በአሁኑ ወቅት በአካባቢው ላይ እጅግ የበረታና የከፋ የፍርሃት ስሜት ሰፍኖ እንደሚገኝ ይገልጻሉ። እንደ ሂልፕሮና እንደዚሁም ዩቬል ባሉ የንግድ አካባቢዎች ውስጥ የኢትዮጵያን የሥራ ፈጠራ ጥንካሬና ታታሪነት መገለጫ የነበሩት በርካታ የንግድ ተቋማትና ምግብ ቤቶች በአሁኑ ጊዜ ጥቃትን በመስጋት ቀድሞ በሩን የሚዘጉ ሲሆን፣ በሌላ በኩል ደግሞ ከፍተኛ ክፍያ ለሚከፈላቸው የግል ደህንነት ጠባቂዎችም ጥበቃ ስር ሆነው በከፍተኛ ስጋት ለመስራት ተገደዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በተከታታይ ጊዜያዊ መመሪያዎችና ማስጠንቀቂያዎች ይፋ ያደረገ ሲሆን በዚህም የአገሪቱ ዜጎች በከፍተኛ ንቃት ደረጃ ላይ እንዲቆዩ ከአካባቢው የጸጥታ አካላት ጋር ያላቸውን ግንኙነት እንዲያጠናክሩና ማንኛውም አይነት የጥቃት ዛቻዎችና ምልክቶች ሲያዩ ለአስቸኳይ ጊዜ ስምሪት አካላት በአስቸኳይ ሪፖርት እንዲያደርጉ አጥብቆ አሳስበዋል። የዲፕሎማሲ ምንጮችም የመጨረሻ የጊዜ ገደብ እየቀረበ በመምጣቱ ምክንያት ሁኔታዎችን በከፍተኛ ትኩረትና ስጋት እየተከታተሉ መሆናቸውን አረጋግጠዋል። እንደ አውሮፓውያን የዘመን ቀመር ከ2000ዎቹ መጀመሪያ አንስቶ በደቡብ አፍሪካ ውስጥ የኖሩ ከአንዲት የአገሪቱ ተወላጅ ጋር ትዳር መስርቶ የአንድ ታዳጊ ሴት ልጅ አባት የሆነ አንድ ኢትዮጵያዊ ስራ ፈጣሪና ነጋዴ ለጋዜጠኞች ሲናገር በየቀኑ በከፍተኛ ጭንቀትና ፍርሃት ስሜት ውስጥ እንደሚኖር ገልጿል። ምክንያቱ ደግሞ በሰልፈኞችና በጥላቻ በተሞሉ በእነዚህ ድርጅቶች የተዋቀረው አመፀኛ ቡድን አንድ ሰው በጥላቻ አይን ፈርጀው ጥቃት ለመሰንዘር ሲነሱ የውጭ ሀገር ዜጋ ህጋዊ መኖሪያ ፈቃድ ወይም ሰነድ ያለው መሆኑን ፈጽሞ ምንም አይነት ጥበቃና ዋስትና ሊሰጠው አይችልም። እነዚህ አመፀኞች ሰዎችን ለማጥቃት የሚመርጡትና የሚለዩት በንግግር ዘይቤያቸው ወይም ደግሞ አክሰንት፣ በውጫዊ ፊት ገጽታና ጾታቸው አማካኝነት ወይም በውጫዊ ፊት ገጽታና የቆዳ ገጽታቸው አማካኝነት ነው። ይህም ስኬታማ የሆኑ የንግድ ድርጅት ባለቤቶች መሆናቸውን መመልከት ብቻ ነው። እነሱ ባዶ ቦታ ላይ ያለምንም ርህራሄ ሊገሉ ይችላሉ ሲሉ በርካታ ስደተኞች በተለያዩ ጊዜያት ለጋዜጠኞች በሰጡት ቃለ ምልልስ ላይ በተደጋጋሚ የተናገሩት አሳዛኝ ቃል ነው። ታዲያ በአሁኑ ወቅት ላይ በደቡብ አፍሪካ ከሚኖሩ የውጭ ሀገራት ማህበረሰቦች ዘንድ የተሰፈነውና ብሎም ጥሬ እውነተኛ ሞት ፍርሃት በግልጽ ይታያል። የኢትዮጵያውያን ወጣቶች ወደ ደቡብ አፍሪካ የሚያመሩት ጉዞ መስመርም እጅግ በጣም አደገኛ ነው። መደበኛ ያልሆኑና በህገ ወጥ መንገድ ስደትን የመረጡ በየዓመቱ ብዙ መቶዎች ወጣት ህይወትን የሚቀጥፍ ሲሆን ብዙዎቹ በረሃዎች ውስጥ በውሃ ጥማት በባህር ላይ መርከብ ሰጥማባቸው ወይም በህገ ወጥ ሰዎች አሻጋሪዎችና ደላሎች የሚፈጸምባቸው አሰቃቂ ብዝበዛ፣ ድብደባና ግድያ ህይወታቸውን ያጣሉ። ይሁን እንጂ በሀገራቸው ያለውን ከፍተኛ የስራ አጥነት መጠን፣ የኑሮ ውድነትና የፖለቲካ አለመረጋጋት በመሸሽ የተሻለ ኑሮና ኢኮኖሚ መተዳደሪያ የህይወት መውጫ ለማግኘት የሚጓጉ ወጣት ኢትዮጵያውያን ይህን ሁሉ አደጋ ወደ ጎን በመተው ጉዞን ለመጀመር ይገደዳሉ። አንድ ጊዜ እዚህ ሀገር ከገቡ በኋላ ግን ብዙዎች በከፍተኛ ታታሪነትና ብሎም በጽናት የማያቋርጥ የሌትና የቀን ስራ ጥረው በመደበኛ ያልሆነ የኢኮኖሚ ዘርፍ ውስጥ አጭር ጊዜ ትልቅ ስኬትን ይጎናጸፋሉ። ይሁን እንጂ ይህ ስደተኞች ፈጣን የኢኮኖሚ ስኬትና እድገት የሀገሪቱ ተወላጆች በ30 ከመቶ በላይ በሆነው የስራ አጥነት መጠን ውስጥ የተሰቃዩ በሚገኙበት በዚህች ሀገር ውስጥ በዜጎች ዘንድ ከፍተኛ የሆነ ምቀኝነትና ጥላቻ ብሎም የቂም በቀል ስሜትን በስፋት እንዲቀሰቅስ ምክንያት ሆኗል።
በደቡብ አፍሪካ ውስጥ በአሁኑ ወቅት እየታዩ ያሉ ዘርፈ ብዙ ችግሮች እጅግ በጣም ጥልቅና ስር የሰደዱ ናቸው። ይፋዊ የሆኑ የመንግስት ስታቲስቲክስ መረጃዎች እንደሚጠቁሙት በሀገሪቱ ውስጥ በባህር ማዶ ወይም በሌሎች ሀገራት የተወለዱ የውጭ ዜጎች ቁጥር ከአጠቃላይ የሀገሪቱ ሕዝብ ብዛት ውስጥ 4.1 ከመቶ ያህሉን ብቻ የሚሸፍን ሲሆን ከነዚህ መካከል አብዛኞቹ ከደቡብ አፍሪካ የልማት ማህበረሰብ አባል ሀገራት ማለትም እንደ ዚምባብዌ፣ ሞዛምቢክና ማላዊ ካሉ ጎረቤት ሀገራት የመጡ ስደተኞች ናቸው። ኢትዮጵያንና ሌሎችም ምስራቅ አፍሪካ ተወላጆችም ከነዚህ ሀገራት ዜጎች ጋር በመቀላቀል በተለይም በትላልቅ የከተማ ማዕከላትና የንግድ ቀጠናዎች ውስጥ በስፋትና በጉልህ የሚታይ ከፍተኛ ቁጥር አላቸው። ምንም እንኳን የተለያዩ የኢኮኖሚና የማህበራዊ ጉዳይ ተመራማሪዎች ስደተኞቹ በአብዛኛው ከሀገሪቱ ተወላጅ አንጻር ሲታይ አነስተኛ የስራ አጥነት መጠን እንዳለባቸውና በራሳቸው ንግድ ፈጠራዎች እንዲሁም በሚያደርጉት የሸቀጦች ግዢና ፍጆታ አማካይነት ለሀገሪቱ የኢኮኖሚ የራሳቸውን አዎንታዊ አስተዋጽኦ እያበረከቱ መሆናቸውን በተደጋጋሚ ቢገልጹም በተራው ህዝብ ዘንድ ያለው አመለካከት ግን የውጭ ዜጎች መብዛት በሀገሪቱ ውስጥ ሊሸከሙት የማይችሉት እጅግ ከባድ ማህበራዊና ኢኮኖሚያዊ ጫናን እየፈጠረ ይገኛል የሚል ነው። በዚህ የተነሳ የመንግስት ሆስፒታሎችና የሕክምና ማዕከላት በሰው ብዛት አቅማቸውን አጥተው ሞልተዋል። ትምህርት ቤቶችም ከተመደቡባቸው የተማሪዎች ቁጥር በላይ ተጨናንቀዋል። እንዲሁም የአነስተኛና በዚያ ወጪ የሚገነቡ መኖሪያ ቤቶች እጥረት በሀገሪቱ ዜጎችና በስደተኞች መካከል ከፍተኛና መራር የሆነ የኑሮ ፉክክር እንዲቀሰቀስ አድርጓል። የውጭ ዜጎች ጥላቻም የጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው የውጭ ሀገራት ዜጎች በሀገሪቱ ውስጥም የወንጀል መጠን እንዲባባስና ደህንነት ስጋት እንዲፈጠር ያደረጉ ነው ሲሉ በከፍተኛ ሁኔታ ይከሳሉ። ይሁን እንጂ ከሀገሪቱ ማረሚያ ቤቶች የሚወጡ ይፋዊ መረጃዎች እንደሚያረጋግጡት ከውጭ ዜጎች ጋር በተያያዘ የሚፈጸሙ አብዛኞቹ ጥፋቶችና ወንጀሎች ከአስከፊ የኃይል ድርጊቶች ይልቅ ህገወጥ የድንበር መሻገሪያና የስደተኛ ህግ አፈጻጸም መጣስ ጋር የተያዙ መዝገቦች ናቸው። ማርች ኤንድ ማርች የተባለው ንቅናቄና መሰል የጥምረት ድርጅቶች በህዝቡ ልብ ውስጥም ያለውን ይህን ጥሬ ቁጡና ብሎም ብስጭት የራሳቸውን ፖለቲካዊ ዓላማ ለማሳካት በብዙ መልኩ በአግባቡ እየተጠቀሙበት ነው። እነዚህ ቡድኖች በድሃ የመኖሪያ ቤቶች ውስጥ ያሉትንና የሳፓዝ ሱቆች ማፊያን በማለት የሚጠሯቸውን የስደተኞች የንግድ መርከቦችና እንዲሁም በህገ ወጥ መንገድ የሚንቀሳቀሱ አሉ የሚባሉ የእጽ አከፋፋይ ድርጅቶችና የሀገሪቱን ውስን የተፈጥሮና ማህበራዊ ሀብቶች በመምጠጥና በዋነኛነት እየጠቀሱ ይወነጅላሉ። ህጋዊ ሰነድ የሌለው የውጭ ዜጎች ፍልሰት የሀገሪቱን ዜጎች ቅድሚያ የሚሰጣቸው መብቶች የሚነቅፍና የሚንድ ታላቅ የውጭ ኃይላት ወረራ አድርገው በተደጋጋሚ ሲፈርጁና ሲኮንኑ ይመለከታሉ። ይህን ጉዳይም ይነሳል። ከዚህ ባሻገር ደግሞ በብዙ መልኩ ከሚነሱ ጉዳዮች መካከል በጥላቻ አራማጆች እስከ ሰኔ 23 2018 ዓ.ም ድረስ የሚቆየው የመጨረሻው ጊዜ ገደብ ምንም አይነት ህጋዊ አስገዳጅነትና የህግ መሰረት የሌለው ቢሆንም በዜጎች ዘንድ ከፍተኛ የሆነ የድጋፍ ስሜት እንዲሁም በፍርሃት ውስጥ ባሉ ማህበረሰብ ዘንድ ታላቅ የተባለ መደናገጥን ፈጥሯል። በአሁኑ ወቅትም የተቀሰቀሱት ተቃውሞችና ሁከቶች ቀድሞውኑ ቢሆኑ በርካታ የስደተኛ ቤተሰቦችን ከመኖሪያ ቀያቸው ያፈናቀሉና እንዲሁም ደግሞ እንዲነሱ ያደረጉ በእያንዳንዱ አካባቢዎች የሚገኙ በራሳቸው ፍቃድ የተደራጁ የከተማ ጥበቃ ኃይሎች የስደተኞችን ቤቶች በእሳት እየተቃጠሉና እየለበለቡ ነዋሪዎችን ወደ ጨለማው ሌሊት እያሳደዱ ብሎም እያባረሩ ይገኛሉ። ሞዛምቢክ፣ ማላዊና ዚምባብዌ ያሉ የጎረቤት ሀገራት መንግስታት ዜጎቻቸውን በአስቸኳይ ወደ ሀገራቸው ለመመለስ ከፍተኛ ጥረት ያደረጉ ሲሆን ኡጋንዳ በበኩሏ በደቡብ አፍሪካ የሚገኙ ዜጎች አካባቢውን ለቀው እንዲወጡ ይፋዊ የስነ ስርዓት ትዕዛዝ አስተላልፋለች። የዚህ ክስተት ስፋትና መጠን በሀገሪቱ ታሪክ ውስጥም ከዚህ ቀደም ታይቶ የማይታወቅ እጅግ ግዙፍ ነው። የጦር መሳሪያ ግጭትና እንዲሁም ቦታ የክስተት መረጃ ፕሮጀክት እንደሚያመላክተው ከሆነ በ2018 መጀመሪያዎቹ 6 ወራት ጊዜ ውስጥ የተመዘገቡት የጸረ ስደተኛ ተቃውሞ ቁጥር በዚህ 10 ዓመት ውስጥም ከተመዘገቡት ማንኛቸውም ተመሳሳይ ወቅት የበለጠ እጅግ ከፍተኛ ሆኖ ተገኝቷል። ከዚህ ቀደም በአገሪቱ ተከስተው የነበሩና አሁን ላለው ክስተት እጅግ አሳዛኝና አስፈሪ ታሪክ ማሳያዎች ናቸው። በዚህ ጊዜ ግን የጸረ ስደተኛ ዘመቻው የተደራጀ ባህሪ ጥብቅ የሆነ የመጨረሻ ጊዜ ገደብ የተቀመጠለት መሆኑ በመላው ሀገሪቱ ደረጃ የተካሄደው ህዝባዊ ቀስቀሳ የታቀደውና የተቀናጀ አጠቃላይ ሁከትና ትርምስ ሊፈጥር ይችላል የሚለውን አስፈሪ ስጋትን ይበልጥ ከፍ ያደረገው ይገኛል። ከደህንነትና ጸጥታ እይታ አንጻር ሲገመገም የደቡብ አፍሪካ የጸጥታ አካላት ከፊታቸው የተደቀነው እጅግ ግዙፍና ከባድ የሆነ ታሪካዊ ሀገራዊ ኃላፊነትና ግዴታ ነው።
የሀገሪቱ ፖሊስ በግል የደህንነት ተቋማትና ኩባንያዎች ጋር በመቀናጀት በመላው ሀገሪቱ ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት እንደሚያደርግ በይፋ ቃል ገብቷል። እንደ ከፍተኛ ግጭት ማዕከል የምትታወቀው የኳዙሉ ናታል ግዛት ጊዜያዊ ፖሊስ ኮሚሽነሮች ሰልፈኞችና አክቲቪስቶች የሀገሪቱን ሕግ አስከባሪ አካላትና ስርዓትን በአግባቡ እንዲያከብሩ ቀጥተኛ የተባለ የሰላም ጥሪዎችን አስተላልፈዋል። ጥላቻና ሁከትን የሚቀሰቅሱ መልእክቶች በቅርበት የተከታተሉና የተቆጣጠሩ እንደሚገኙ የሚጠበቅ ሲሆን እንደ ጆሃንስበርግ ድሆች መኖሪያ መንደሮችና የደርባን መደበኛ ያልሆኑ ከተማ ዳርቻዎች ሰፈራቸው ላሉ ከፍተኛ አደጋ ላለባቸው ቦታዎች ቀዳሚ ትኩረት ሰጥቶ እየተሰራ ይገኛል ተብሏል።